የሰው ጅብ የሚባል ነገር አለ ይላሉ። ምንድነው ስንላቸው ቀን ቀን እንደ ሰው ይራመዳል፣ ማታ ማታ ወደ ጅብ ይቀየራል ይላሉ። ውሸት። ወደ ጅብ የተቀየረ ሰው የለም። ምናልባት ማታ ማታ እንደ ጅብ የሚያጓራ የሚጮህ ሰው ሊኖር ይችላል። ያ ሰው ጅኒ ተጠናውቶት ሊሆን ይችላል፣ ወይም በሌላ ምክንያት። ሰዋዊ ማንነቱ ግን ወደ እንስሳ ተቀይሮ በአራት እግሩ ግን በፍጹም ሊሄድ አይችልም። ባህሪውን ግን ሊላበስ ይችላል። ወይ እንደነሱ እንደ ጅቦች እንደ አውሬ የሚቧጨር የሚላከፍ ሊሆን ይችል ይሆናል። ሰዋዊ ማንነቱ ግን እንዳለ ነው። ጂኖች ግን ተመስለው መምጣት ይችላሉ ነው። ይሄ ምንም ሸክ የለውም። ከዛ ውስጥ አንዱ ሁላችንም የምናውቀው አቢ ሁረይራ ረዲየላሁ ዐንሁ የነገረን ሐዲስ አለ። ወከለኒ ረሱሉላህ ሰለላሁ ዐለይሂ ወሰለም ቢሒፍዝ ዘካት ረመዳን፣ የረመዳንን ዘካተል ፊጥር በኃላፊነት እንድጠብቅ የአላህ መልእክተኛ እኔ ላይ ኃላፊነቱን ጣሉብኝ። ታዲያ በአንድ ሌሊት ፈአታኒ አቲን፣ አንድ ሌባ መጣ። ፈጀዐለ የሕሱ ሚነ ጣዓም፣ ከምግቡም መያዝ መዝገን ጀመረ። ፈአኸዝቱሁ፣ ወዲያው ያስኩት። ወቁልቱ አልኩት፣ ወላሂ ለአርፈዐነከ ኢላ ረሱሊላሂ ሰለላሁ ዐለይሂ ወሰለም፣ ወደ አላህ መልእክተኛ እጅህን ይዤ ወስደሃለሁ አልኩት። ቃለ ኢኒ ሙሕታጁን፣ እባክተወኝ እኔ አስፈልጎኝ ነው ተቸግሬ ያለው። ወዐለየ ዕያሉን፣ ቤተሰቦችም አሉብኝ። ወሊየ ሓጀቱን ሸዲዳ፣ ብርቱ የሆነ ችግር ስለገጠመኝ ነው አለኝ። ፈኸለይቱ ዐንሁ፣ ከሱም ለቀኩት ዘወር አልኩኝ። ፈአስበሕቱ፣ ባነጋሁም ጊዜ ወደ አላህ መልእክተኛ ሄድኩኝ። ፈቃለ ነቢዩ ሰለላሁ ዐለይሂ ወሰለም ያ አባ ሁረይራ ማ ፈዐለ አሲሩከ አልባሪሃ፣ አባ ሁረይራ ወይ የማታው ምርኮኛ ምን አደረገ አሉኝ። እኔም ቁልቱ ያ ረሱለላህ ሸካ ሓጀተን ሸዲደተን ወዕያለን ፈረሒምቱሁ ፈኸለይቱ ሰቢለሁ፣ መቸገሩንና ቤተሰብ እንዳለው ሲነግረኝ አዘንኩለትና መንገዱን ለቀቅኩለት ስላቸው፣ ቃለ አማ ኢነሁ ቀድ ከዘበከ ወሰየዑድ፣ ዋሽቶሃል ይመለሳል አሉኝ። ፈዐረፍቱ አነሁ ሰየዑድ፣ አሁንም እንደሚመለስ አወቅኩኝ። ሊቀውሊ ረሱልላህ ሰለላሁ ዐለይሂ ወሰለም ኢነሁ ሰየዑድ፣ ይመለሳል ብለው ስለነገሩኝ በዛው ሌሊት ጠበቅኩት። እንደተባለውም መጣ ነው። ድጋሚ ይዤው ወስደሃለሁ የአላህ መልእክተኛ ጋር ስለው ያንኑ ችግር ድጋሚ ያወሳልኝና እባክህ ልቀቀኝ አለኝ። አዝኜ ለቀቅኩት ይላል። እናም በንጋታው የአላህ መልእክተኛ የማታው ምርኮኛህ ምን አደረገ ሲሉኝ ድጋሚ እኮ እንደዚህ ሲለኝ አዝኜ ለቀቅኩት። ዋሽቶሃል ድጋሚ ይመለሳል አሉኝ። ለሶስተኛ ጊዜ ጠበቅኩት። ከዛ በኋላ ልክ ሲመጣ ፈጃአ የሕሱ ሚነ ጣዓም ፈአኸዝቱሁ ፈቁልቱ፣ ያስኩትና ምን አልኩት፣ ለአርፈዐነከ ኢላ ረሱልላህ ወሃዛ አኺሩ ሰላሲ መራት፣ ይሄ ሶስተኛ ጊዜ ነው የመጨረሻ ነው፣ ሌላ የይቅርታ ዕድል አልሰጥህም፣ ወደ አላህ መልእክተኛ እወስድሃለሁ። አነከ ተዝዑሙ ላ ተዑዱ ثመ ተዑድ፣ አልመለስም እያልክ ተመልሰ ትመጣለህ አለው። ቃለ ደዕኒ ኡዓሊምከ ከሊማትን የንፈዑከ አላሁ ቢሃ፣ እንግዲያውስ የምር ከሆነና ማትረቀኝ ከሆነ አላህ እንዲጠቅምህ የሆነ ቃል ላስተምር ልቀቀኝ፣ እንደዛ ከሆነ አለው። ቁልቱ ማ ሁወ፣ ምንድነው እሱ የምታስተምረኝ ስለው፣ ቃለ ኢዛ አወይተ ኢላ ፊራሽከ ፈቅረ አየተል ኩርሲ፣ ወደ መኝታ በተጠጋህ ጊዜ አየተል ኩርሲይን ቅራ። ያንን ቀርተህ እስከ መጨረሻው ከጨረስክ ፈኢነከ ለን የዛለ ዐለይከ ሚነላሂ ሓፊዙን፣ ከአላህ ዘንድ ባንተ ላይ ጠባቂ ከመመደብ አትወገድም። ወላ የቅረበነከ ሸይጣኑን ሐታ ቱስቢሕ፣ እስክታነጋም ሸይጣን አይቀርብህም። ፈኸለይቱ ሰቢለሁ፣ የዛኔ ለቀኩት። ፈአስበሕቱ፣ ባነጋሁኝ ጊዜ ፈቃለ ሊ ረሱሉላህ ሰለላሁ ዐለይሂ ወሰለም ማ ፈዐለ አሲሩከ አልባሪሃ፣ የማታው ምርኮኛ ምን አደረገ አሉኝ። ቁልቱ ያ ረሱለላህ ዐለይሂ ሰላቱ ወሰላም ዘዐመ አነሁ ዩዓሊሙኒ ከሊማትን የንፈዑኒ አላሁ ቢሃ፣ አላህ ሊጠቅመኝ የሚችልበትን ቃላት ላስተምር ብሎ ሞገተ። እኔም በዛ ሰበብ ፈኸለይቱ ሰቢለሁ፣ ለቀኩት። ቃለ ማ ህየ፣ ምንድነው ያስተማረ ሲሉኝ፣ ቁልቱ ቃለ ሊ ኢዛ አወይተ ኢላ ፊራሽከ ፈቅረ አየተል ኩርሲ፣ ወደ ምንጣፍህ ወደ መኝታ በተጠጋህ ጊዜ አየተል ኩርሲን ከመጀመሪያው እስከ መጨረሻው ቅራ። ከዛም ይህን ካረክ ከአላህ ዘንድ ጠባቂ ይመደብልሃል፣ ሸይጣንም እስክታነጋ ድረስ አይቀርብህም አለኝ። እና ያው እነሱ ለኸይር ነገር ለዕልም የዛኔ ይጓጉ ስለነበር ማለት ነው። ፈቃለ ነቢዩ ሰለላሁ ዐለይሂ ወሰለም አማ ኢነሁ ቀድ ሰደቀከ ወሁወ ከዙብ፣
እሱ በባህሪ ውሸታም ሆኖ ሳለ የነገረህ ነገር ግን እውነት ነው አሉት። ከዛም ቀጠሉና ተዕለሙ መን ቱኻጢቡ ሙንዙ 3 ለያሊን ያ አባ ሁረይራ፣ በእነዚህ 3 ሌሊቶች ግን ከማን ጋር እንደነበረ የምትነጋገረው ታውቃለህ እንዴ ሲሉት፣ ቃለ ላ ማንነቱንማ አላውቀውም ሲል፣ ቃለ ዛከ ሸይጣኑ ሸይጣን እኮ ነው አሉ። በሰው ተመስሎ መጥቶ ነው ማለት ነው። አቢ ሁረይራ ይዞት ወስደሃለሁ ሲለው የነበረው። ከዚህ ምን መረዳት ይቻላል ማለት ነው? በሰው ተመስሎ ሊመጡ ይችላሉ፣ አናውቅ። እንግዲህ እያንዳንዱ ማያውቀውን ሰው ከጎኑ እየዞረ አንተ ሰው ነህ ወይስ ጂኒ ነህ ብሎ ሊጠይቅ ነው ማለት ነው። ዋናው ነገር ይሄ እምነት እንዲኖረን ያስፈልጋል። ተመስለው ሊመጡ ይችላሉ ነው።